አንዳንድ ታላላቅ ታሪኮች የሚጀምሩት ፍጹም ካልተጠበቁ ስፍራዎች ነው። በአዲስ አበባ ውስጥ በሚገኝ አንድ ምግብ ቤት ወደ ስፍራው የሚመጡ ደንበኞችን ለማዝናናት ያለምንም የሙዚቃ መሳሪያ በድምጿ ብቻ የምታንጎራጉረው ይቺ ወጣት ነገ የኢትዮጵያ የባህልና ዘመናዊ ሙዚቃ ደማቅ ቀለም ትሆናለች ብሎ ማንም አልገመተም ነበር። ይቺ ወጣት ራሄል ዮሐንስ ነበረች። አንድ ምሽት ግን በአድናቆት የሚከታተሏት ደንበኞቿ የባህል ሙዚቃ ፊት አውራሪና የባህል ሙዚቃ መሳሪያ ተጫዋች የነበረውን ከተማ መኮንን ወደ ምግብ ቤቱ ይዘውት መጡ። ወጣቷ ራሄል ከእሱ ጋር ፊት ለፊት የመገናኘት እድል አገኘች። ትዝታ የተሰኘውን ውብ ዜማ በድንቅ ንጹሕ ድምጿ ተጫወተች። በዕለቱ በስፍራው የነበሩትን ሰዎች በሙሉ አስደመመች። ያ ድምጿ የሰሚዎችን ልብ ማረከና የራሄል ጥበብ ጉዞ በዛች ታሪካዊ ቅጽበት በይፋ ተጀመረ። ከ9 በላይ አልበሞችንና በርካታ ነጠላ ዜማዎችን ለአድናቂዎቿ አበርክታለች። የራሄል ሙዚቃዎች እያንዳንዷ ስራዋ ጥልቅ የባህልና የማንነት መገለጫዎች ነበሩ። ደግዬ በተሰኘው እጅግ ተወዳጅ ስራዋ የባህል ሙዚቃን ዛሬም ድረስ በትውልድ ዘንድ የማይረሳ ሕያው ቀለም ቀብተዋለች። ደግዬ ትላንትና በርሜል ደግዬ አድህን አንድ ላይ ደግዬ ስባንን አታቦቅ ደግዬ ተመኝታው ላይ እንደ ኢየሩሳሌም በሚለው ሌላኛው ድንቅ ስራዋ ደግሞ የድምጿን ልዩ ዜማና ማራኪነት አሳይታበታለች። ይወደስ ጎንደር በሚለው የታወቀው የባህል ዜማዋ የሀገሬውን ውበትና ባህል በደመቀ ድምጿ አንቆርቁራበታለች። አትጥላኝና ምን ይሻላል በሚሉት ስሜት ኮርኳሪ ዜማዎቿ ደግሞ የፍቅርን ጥልቀት፣ የሰውን ልጅ ናፍቆትና ማህበራዊ ትስስርን በድንቅ ቅላጼ አቅርባለች። ራሄል ድንቅ ድምፃዊ ብቻ አልነበረችም። በአዲስ አበባ ውስጥ የራሷን የምሽት ክለቦች በመክፈትና ታዋቂውን የፋሲካ ሬስቶራንትና ናይት ክለብን በማስተዳደር በስራ ፈጣሪነት ዘርፉ ለብዙዎች አርአያ የሆነች ጠንካራ የቢዝነስ ሴትም ነበረች። በሙዚቃውና በንግዱ ዓለም ያላት ዝናና ክብር ጥግ በደረሰበት ወቅት ግን ራሄል ፍጹም አስገራሚ ውሳኔ ወሰነች። ዓለማዊውን መድረክ ሙሉ በሙሉ በመተው ትኩረቷን ወደ መንፈሳዊ አገልግሎት አዞረች። ፈጣሪ የሰጣትን ያንን ድንቅ ድምፅ በቅንነት ለመዝሙር አገልግሎት አዋለች። ይቺ የ2 ወንድና የ4 ሴት በአጠቃላይ የ6 ልጆች እናትና የበርካታ የልጅ ልጆች አያት የሆነችው የጥበብ ምልክት ባጋጠማት የጤና እክል በሕክምና ስትረዳ ቆይታ ከዛ ዓለም ድካም አርፋለች። ሐዘኑ የቤተሰቦቿ ብቻ ሳይሆን የጥበብ አፍቃሪዎች ሁሉ ጭምር ነው። ግሎባል ቮይስ ኔትወርክ ለቤተሰቦቿና ለአድናቂዎቿ መጽናናትን ይመኛል።